ደቡብ ሱዳን ለዓመታት ከዘለቀው የእርስ በርስ ጦርነት አገግማ ሳታበቃ አሁን ላይ ዳግም ወደ ለየለት ግጭት ማምራቷን የሚያሳዩ ምልክቶች እየታዩ ነው። የሀገሪቱ ጦር ኃይል በጆንግሌ ግዛት በቅርቡ ያጣቸውን ይዞታዎች ለማስመለስ ኦፕሬሽን ኢንዲዩሪንግ ፒስ ሰላምን የማስቀጠል ዘመቻ የተሰኘ መጠነ ሰፊ ወታደራዊ ዘመቻ ማወጁን ተከትሎ በአካባቢው የሚገኙ ሰላማዊ ዜጎችና የተራዲዮ ድርጅቶች ለቀው እንዲወጡ ትዕዛዝ ማስተላለፉ ይታወቃል። ካለፈው ታህሳስ ወር አጋማሽ ጀምሮ በተቃዋሚ ኃይሎች ጥምረት የሚመራው ቡድን በማዕከላዊ ጆንግሌ የሚገኙ በርካታ የመንግስት ይዞታዎችን ተቆጣጥሮ ይገኛል። ይህ ኃይል በቁም እስር ላይ ባሉት የቀድሞ ምክትል ፕሬዝዳንት ዶክተር ሪክ ማቻር ደጋፊዎች የሚመራ ሲሆን የቀሩት ደግሞ ዋይት አርሚ ተብሎ በሚጠራውና በኑዌር ጎሳ ተዋጊዎች በሚመራው ሚሊሻ ስር የተደራጁ ናቸው። የደቡብ ሱዳን የእርስ በርስ ጦርነት ከአውሮፓውያኑ 2013 እስከ 2018 ለተከታታይ 5 ዓመታት በመንግስት ኃይሎችና በተቃዋሚ ኃይሎች መካከል የተካሄደ የባለ ብዙ ወገን የእርስ በርስ ጦርነት ነበር። አስከፊ የሰብአዊ መብት ጥሰቶች፣ መፈናቀል፣ የዘር ጭፍጨፋና የጋዜጠኞች መገደልን ጨምሮ ከፍተኛ ጉዳት የጦርነቱ መለያ ነበር። ጦርነቱ ካበቃ በኋላ ደቡብ ሱዳን በቀድሞዎቹም ተዋጊ አንጃዎች መሪዎች ሳልቫኪር ማያርዲትና ሪክ ማቻር በተቋቋመ ጥምር መንግስት የተመራች ባለፉት ጥቂት ዓመታት ከጦርነቱ ለማገገም ሲሰራ ቢቆይም አሁንም ቀጣይነት ያለውና ስር የሰደደ የጎሳ ጥቃት የተካሄደባት ነው። በአውሮፓውያኑ የዘመን ቀመር ታህሳስ 2013 ፕሬዝዳንት ሳልቫኪር የቀድሞ ምክትላቸው ሪክ ማቻርንና ከእርሳቸው ጋር ያበሩ ሌሎች 10 ሰዎችን መፈንቅለ መንግስት ለማድረግ ሞክረዋል በማለት ከሰዋል። ሪክ ማቻር ውንጀላውን በማስተባበል የሱዳን ህዝቦች ነጻ አውጪ ንቅናቄ ለመምራት ከመንግስቱ ተለዩ። በሱዳን ህዝብ ነጻ አውጪ ንቅናቄና የመንግስት ተቃዋሚ የሱዳን ህዝብ ነጻ አውጪ ንቅናቄ በተቃውሞ መካከልም ግጭቱ ተቀሰቀሰ። ይህም የእርስ በርስ ጦርነቱ መነሻ ነበር። በዋናነት በጎሳ ላይ የተመሰረተው የ5 ዓመታት የእርስ በርስ ጦርነት በአዲሷ የዓለማችን ሀገር በመቶ ሺዎች የሚቆጠሩ ሰዎችን ህይወት ቀጥፏል። 400 ሺህ ሰዎች የተገደሉበት የደቡብ ሱዳን የእርስ በርስ ጦርነት ፕሬዝዳንት ሳልቫኪርና ሪክ ማቻርን የጥምር መንግስት እንዲመሩ ካደረጋቸው ከ2018 የሰላም ስምምነት በኋላ ተጠናቀቀ። ለዓመታት አንጻራዊ መረጋጋት ታይቶ የነበረ ቢሆንም በሁለቱ መሪዎች መካከል ያለው ውጥረት አሁን ላይ የተባባሰ መጥቷል። በመጋቢት ወር መጀመሪያ ላይ ለሪክ ማቻር ታማኝ የሆነውና በደቡብ ሱዳን የሚገኘው የኑዌር ጎሳን መሰረት አድርጎ የተመሰረተው ከኑዌር ጎሳ አባላት የተውጣጣውና ነጭ ጦር ተብሎ የሚጠራው ታጣቂ ቡድን በላይኛው አባይ ግዛት የሚገኝን የጦር ሰፈር ሲቆጣጠርና የተባበሩት መንግስታት ሄሊኮፕተር ላይ ጥቃት ሲሰነዝር ቀውሱ ተባብሶ ቀጥሏል። ከሳምንታት በኋላም የመከላከያ ሚኒስቴርና የብሔራዊ ደህንነት ኃላፊዎች ወደ መኖሪያ ቤታቸው በኃይል በመግባት ሪክ ማቻርን ከባለቤታቸውና ከሁለት ጥበቃ አባሎቻቸው ጋር በቤታቸው የቁም እስረኛ አድርገዋቸዋል። ማዕከላዊ መንግስቱን የሚቆጣጠረው የሳልቫኪር ሰራዊት ኃይሉን ያጠናከረ ይመስላል። የመንግስቱ ሰራዊት ቃል አቀባይ ሉሉሩዋይ ኮዋንግ እንደገለጹት የአዲሱ ዘመቻ ዓላማ እንደ ፓጁት ያሉ በአማጽያን የተያዙትን ስልታዊ ቦታዎችን ማስመለስና ህግና ስርዓትን ማስከበር ነው። ተቃዋሚዎች በበኩላቸው የ2018 የሰላም ስምምነት መፍረሱንና በውጊያውም ወደ ዋና ከተማዋ ጁባ እንደሚገፉ የዛቱ ይገኛሉ። በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ድንጋጤን የፈጠረው ግን የጦር ኃይሉ ምክትል አዛዥ ጄኔራል ጆንሰን ኦሎኒ ለወታደሮቻቸው ያስተላለፉት መልእክት ነው። በቪዲዮ ተቀርጾ በማህበራዊ መገናኛ ብዙሃን የተሰራጨው ይህ ንግግር ወታደሮች በጆንግሌ ዘመቻ ወቅት አረጋውያንን፣ ሴቶችንና ህጻናትን አልፎ ተርፎም እንስሳትን ሳይቀር እንዲደመስሱና ለማንም እንዳይራሩ ጠንካራ ትዕዛዝ አስተላልፈዋል መባሉ ነው። ይህ ንግግር የዘር ማጥፋት ወንጀል ሊያስከትል እንደሚችል የሲቪክ ማህበራትና የተባበሩት መንግስታት ድርጅት ስጋታቸውን ገልጸዋል። ቆይቶም የመንግስት ቃል አቀባይ አቴኒ ዌካቴኒ ንግግሩን የአፉ ለምታ ነው በማለት ለማስተባበል ቢሞክሩም አዛዡን ከተጠያቂነት እንደማያድናቸው ታዛቢዎች ይጠቁማሉ። የጄኔራሉ ታሪክና የሚመሩት የአጉዌልክ ሚሊሻ ከዚህ ቀደም ከፈጸሟቸው ጥቃቶች አንጻር ያሉትን ላለማድረጋቸው ምንም ዋስትና የለውም በሚል በበርካታዎች ዘንድ ስጋት አይሏል። የአሁኑ ግጭት መባባስ ዋነኛው ምክንያት በፕሬዝዳንት ሳልቫኪርና በምክትላቸው ሪክ ማቻር መካከል የነበረው የስልጣን ክፍፍል መሻሩ ሲሆን ሪክ ማቻር ባለፈው ዓመት ከስልጣናቸው በይፋ ባይታገዱም አጋሮቻቸው ግን በቁጥጥር ስር ውለው በአገር ክህደት ወንጀል የተከሰሱ ይገኛሉ። የማቻር ደጋፊዎች ክሱ ፖለቲካዊ ሴራ ነው በሚሉበት በዚህ ወቅት የሰላም ስምምነቱ መፍረስ ደቡብ ሱዳንን በ2013 ወደ ነበረችበት ብሔር ተኮር ግጭት መልሷታል። ከዲንካ ጎሳ የተገኙት ሳልቫኪር ማርዲያትና የዘር ሐረጋቸው ከኑዌር ጎሳ የሚመዘዘው ሪክ ማቻር በመካከላቸው ያለው ፍጥጫ ዳግም ወደ እርስ በርስ ጦርነት ለማምራት በቋፍ ይገኛል። እንደ ኢንተርናሽናል ክራይሲስ ግሩፕ መረጃ ደቡብ ሱዳን ዳግም ወደ ጦርነት መመለሷ ታሪካዊ አደጋ ነው ተብሏል። ሀገሪቱ ከቀን ወደ ቀን እየደኸየችና እየደከመች ባለችበት በዚህ ወቅት በጆንግሌ የታወጀው ዘመቻ ከ180 ሺህ በላይ ዜጎችን አፈናቅሏል። የተራዲዮ ድርጅቶችም ከአካባቢው እንዲወጡ መታዘዛቸው ለረሃብና ለበሽታ የተጋለጡ የጆንግሌ ነዋሪዎችን ያለ ረዳት እንዲቀሩ ያደርጋቸዋል። በአሁኑ ወቅት ጁባን ለመከላከል የዩጋንዳ ወታደሮች መግባታቸው የተሰማ ሲሆን ሌሎች ጎረቤት ሀገራት በሌላ ወገን እገዛ ካደረጉ ግጭቱ ቀጠናዊ መልክ የመያዝ ዕድሉ ሰፊ መሆኑን ተንታኞች ይጠቁማሉ። የደቡብ ሱዳን ሁኔታ ዳግም ወደ ለየለት ጦርነት ማምራቱን ተከትሎ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት አስቸኳይ ስብሰባ ማድረጉም ተሰምቷል። ህብረቱ በጆንግሌ ግዛት የታወጀው ዘላቂ ሰላም የተሰኘው ወታደራዊ ዘመቻ በአስቸኳይ እንዲቆም ጠይቋል።
አስጠንቅቀዋል። ሰላማዊ ዜጎች ላይ ያነጣጠረ ጥቃት የጦር ወንጀል ተደርጎ ሊወሰድ እንደሚችልም አሳስበዋል። የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ በበኩሉም የ2018ቱ የሰላም ስምምነት አደጋ ላይ መሆኑን ገልጾ የቀድሞው ምክትል ፕሬዝዳንት ሪክ ማቻር ከቁም እስር ቤት ተፈተው ወደ ፖለቲካዊ ውይይት እንዲመለሱ ግፊት እያደረገ ይገኛል። የጁባው ከፍተኛ ፍርድ ቤት በማቻር ላይ መሰረተውን የሀገር ክህደት ክስ በተመለከተ ባለፉት ጥቂት ቀናት በርካታ ነጥቦች ተነስተዋል። መንግስት በናስር ከተማ ለተፈጸመው የወታደር ሰፈር ጥቃት የገንዘብና የሞራል ድጋፍ ሰጥተዋል በሚል ማቻርን ቢከስም ማቻር ግን ይህንን የፈጠራ ክስ በማለት ውድቅ አድርገውታል። የማቻር መኖሪያ ቤት ከፍተኛ ጥበቃ የሚደረግበት ሲሆን ከውጭው ዓለም ጋር ያላቸው ግንኙነት ሙሉ በሙሉ ተቋርጧል። ታዛቢዎች እንደሚሉት የማቻር ፍርድ ቤት መቆም የሰላም ስምምነቱን ከመቃብር አፋፍ እንደማቆም ይቆጠራል። ደጋፊዎቻቸውም መሪያችን ካልተፈቱ ሰላም የለም በሚል በየክልሉ ጥቃት እየሰነዘሩ ይገኛሉ። ሰሞኑን ጄኔራል ጆንሰን ኦሎኒ ያደረጉት ንግግር በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ዘንድ ከፍተኛ ድንጋጤ የፈጠረ ሲሆን ተቋሙ የተለያዩ እርምጃዎችን ለመውሰድ የተዘጋጀ ነው ተብሏል። ጄኔራል ኦሎኒ በጆንግሌ ግዛት የዘር ማጥፋት ቅስቀሳ አድርገዋል በሚል ዓለም አቀፍ የጉዞ እገዳ እንዲጣልባቸውና በውጭ ሀገራት ያሏቸው የባንክ ሂሳቦቻቸው እንዲታገዱ የጸጥታው ምክር ቤት አባላት ግፊት ያደረጉ ነው። በተባበሩት መንግስታት ድርጅት ጥላ ስር የሚንቀሳቀሱ መርማሪዎች የጄኔራሉ አንዳችም ነፍስ አትማሩ የሚለው ትዕዛዝ በተግባር ላይ መዋሉን ለማረጋገጥ መረጃዎችን ያሰባሰቡ ነው። ይህም ለዓለም አቀፉ የወንጀለኞች ፍርድ ቤት ICC ጥቆማ ሊሆን ይችላልም ተብሏል። ከዚህ በተጨማሪም ጁባ ላይ የተጣለው የጦር መሳሪያ ማዕቀብ በድጋሚ እንዲጠናከርና በተለይም የኦሎኒ አጉዌሊክ ሚሊሻ ድጋፍ እንዳያገኝ ጥብቅ ክትትል እንዲደረግ ተወስኗል። የደቡብ ሱዳን ቀውስ በድንበሯ ላይ ብቻ የሚገታ ሳይሆን በጎረቤት ሀገራት ላይም የስጋት ጥላ የሚያሳርፍ ነው ሲሉም ተንታኞች ያስረዳሉ። በደቡብ ሱዳን ያለው የኑዌርና የዲንካ ጎሳዎች ግጭት የጆንግሌ ግዛት ነዋሪዎች በተለይ የኑዌር ብሔር ተዋጊዎችና ሰላማዊ ዜጎች ከመንግስት ጥቃት ለማምለጥ ወደ ጎረቤት ሀገራት ሊያመሩ የሚችሉ ሲሆን ይህም በቀጠናው ያለውን ሰብአዊ ቀውስ የከፋ ሊያደርገው እንደሚችል ይገመታል። አሁን የተፋፋመው አመጽና የመንግስት ምላሽ በሀገሪቱም በተከታታይ በሚከሰቱ ሰብአዊ ቀውሶች ለሚሰቃዩ ንጹሃን ሁኔታውን ይበልጥ አስከፊ አድርጎታል። ከፍተኛ ውጊያ የተካሄደው በደቡብ ሱዳን ታላቁ የላይኛው አባይ ክልል ሲሆን ይህ ለጎርፍ ተጋላጭ የሆነ መሬት በቅርብ ዓመታት ውስጥ በአስከፊ የአየር ሁኔታ በበሽታና በከባድ የምግብ እጥረት ተመቷል። ከመጋቢት ወር አጋማሽ ጀምሮ በአየር ጥቃቶች በርካታ ዜጎች የተገደሉ ሲሆን መሪዎቹ የሀገሪቱን ጥቅም ካላስቀደሙ አዲስ የእርስ በርስ ጦርነት ሊነሳ እንደሚችል የተባበሩት መንግስታት ድርጅትና ተንታኞች ስጋታቸውን እየገለጹ ነው።